እንዴት በአንድ መጽሐፍታችሁ ላይ ዘወርሃ ጥርና ዘወርሃ ሚያዝያ ላይ እንዴት ይገኛል? ገድለ ጊዮርጊስ ላይስ እንዴት ይገኛል? ሰማንያ አሐዱአችሁስ ላይ በሁለት ምዕራፍ ቦታ ላይ እንዴት ይገኛል? በሁለተኛ ዜና በሁለተኛ መቃብያን ምዕራፍ 9 ቁጥር 3 ላይ እንዴት ተገኘ? እሺ እሱስ በስተት ነው ስራው አፄ የገባ ነው በለኝ። በሶስተኛ መቃብያን ምዕራፍ 1 ቁጥር 15 ላይ እንዴትስ ሊገባ ቻለ? እሱም ስራው አጽ ነው። ይኸው እንግዲህ አለ አይደል? ብዙ እኮ ቤተክርስቲያን ላይ የተነሱ እቺ ቤተክርስቲያን ብራና ዳምጣ ቀለም በጥበጣ ምናምን ነገር ብለህ ወሬ አታወራም ማለት ነው። እሺ በዚህ ሁለት ክፍል ላይ እንዴት ተገኘ? በሰማንያ አሐዱ በዚህ ድርሳነ ሚካኤል ዘወርሃ ሚያዝያና ዘወርሃ ጥር ላይ እንዴት ተገኘ? ገድለ ጊዮርጊስ ላይ እንዴት ተገኘ? በራሳችሁ መጽሐፍት ከሆነ 5 ቦታ የተገኙ 5 ቦታ፣ ሶስቱን ካቶሊክ ሁለቱን ፕሮቴስታንት አስገብተውባችሁ ነው። እናንተ ሁሉ ቀን ገባብን ነው የምትሉት አይደል? ይሄ ወንድምዬ ድርሳነ ሚካኤል ላይ ሚካኤል እኮ ሰገደ ብላለች ቤተክርስቲያኒቱ። ሚካኤል ቅዱስ ሚካኤል ይኸውላችሁ ወገኖቼ ወር በባተ በወርሃ ሚያዝያ ላይ በቅዱስ ሚካኤል ገድል ላይ ማነው ድርሳን ላይ እንዲህ ይነበባል። ምን ብሎ ፈቃደኛም ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። ሚካኤል ለምን የቅዱስ ሚካኤልን ክብርና ገናነት ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብርንና ገናንነቱን እንናገር ዘንድ ይገባል አላችሁ። እሺ እንናገር፣ የመልአክ አለቃ ስለሆነ ማለት ነው። ለእጆቼ ፍጥረት ሲገዱ ሲል የአብን ቃል ሰምቷልና ከአብ ይሄ ድምፅ ሲወጣ ሰማ። ቅዱስ ሚካኤል እንደ ኦርቶዶክስ ትርክ። ከዚያስ ሚካኤል ወዲያውኑ ትውዝ ነውና ነው በአዳም ፊት ሄዶ ድፍት ሲል ሰይጣኖዬ አልሰግድም። እግዚአብሔር አብ ይህንን አዘዝከን? አዎ። ሚካኤል ከፈለገ መደፋት ይችላል። እኔ ግንስ ለሚዋረድ ሌላ አዳም አልሰግድም ብሎ በማለቱ ከስልጣን ተዋረደ እኮ ብላችሁ አራሳችሁ። ይኸው እዚህ ጋር ስትናገሩ በእግዚአብሔር አምላክ ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝ መራዳት ነውና በመፈጠራቸው እሱ ታዛዥ ነውና ካለ በኋላ ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዑልናው ተዋረደ ብላችሁ እኮ አላስቆመቆማችሁን። ታዲያ አንተ አሁን ሚካኤልን ስገድለት ብለህ የምትለኝ እሱ ነው እንጂ ለእኔ መስገድ ያለበት አይደል? እኔ ነኝ የአዳም ልጅ፣ እኔ እናንተን እኔ አዳም ልጅ። እኛ ግን በቅዱሳን መላእክት ላይ እንደናንተ አናላግጥም። የእግዚአብሔር ሕዝብ እንደዚያ አያላግጥም። ጴንጤ በጣም ጨዋ ማህበረሰብ ነው አልኩ። እውነቴን ነው የምነግርህ። እኛ በቅዱስ ሚካኤል ላይ እንደዚያ አናላግጥም። እናንተ እንደምታላግጡት ኦርቶዶክስ እንደምታላግጠው ቅዱሳን መላእክት በእኛ ዘንድ ክቡራን ናቸው። አይተናቸው አናቅም በስጋ ዓይናችን። የመላእክት መገለጥ ግን በአዲስ ኪዳን እንዳለ እናምናለን በደንብ እናምናለን በደንብ ብሎ ያለ የለም። ስለ ክንፍ ከተባለ የሁለት የመላእክት ነገዶች ሱራፌልና ኪሩቤል የሚባሉ 4 እንስሳት የሚባሉት የእግዚአብሔርን ዙፋን የሚሸከሙ ሕዝቅኤል በኮቦር ወንዝ በምርኮኞች መካከል ሆኖ በሰሜን በኩል የሚበርቅ መብረቅ ወጣ፣ ሃሌሉያ ወጣ ይላል። በዛን ሰዓት ላይ ያያቸው እነዛ 4ቱ እንስሶች የእግዚአብሔርን ክብር የእግዚአብሔርን ዙፋን ይሸከማሉ ተብሎ የተባለው እንደነ ሕዝቅያስ አይነት ነገስታት የአሕዛብ መንግስታት መጥተው ሊወጓቸው ሲል ደብዳቤውን ወስደው በዛ በእግዚአብሔር መቅደስ ውስጥ አስቀምጠው በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ብለው ጸሎት እንደጸለዩ እነዛ መላእክት ክንፍ እንዳላቸው ነግሮናል እግዚአብሔር ቃል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ እንደገና ሱራፌል ደግሞ 6 ክንፍ እንዳላቸው ነግሮናል። ከዛ ውጭ ሚካኤል ክንፍ አለው እንዳሞራ ብሎ አላለም። እነዛ ልዩ ፍጥረታት ናቸው። መላእክት ከሰው የተለዩ ፍጥረታት ናቸው። ክንፍ አለው ብሎ አላለም። እና ምንም የተረፈ እኮ መልአክ የለም። ሱራፌል በለው ኪሩቤል፣ ሚካኤል በል ገብርኤል በሙሉ ለመሬታዊው ለአዳም ሰግደዋል ይላል። ማን ያለችው? ኦርቶዶክስ። በዚህ 2 ቦታ ላይ ጠቅሳ በመጽሐፍ ቅዱስ በድርሳነ ሚካኤል ላይ 2 ቦታ ላይ ጠቅሳ፣ በገድለ ጊዮርጊስ ላይ 1 ቦታ ላይ ጠቅሳ፣ በድምሩ 5 ጠቅሳ መላእክት ለአዳም ሰግደዋል ይላል። ስለዚህ ይሄንን ያዙና ይሄንን 5 መረጃ ያዙና ለሚካኤል እናንተ ማሰግዱ መናፍቃን በለው ካልሽ ለምን ደም ሰግደው? ጥንቱንም እኮ በራሳችሁ መጽሐፍት ዘወርሃ ሚያዝያ ላይ ኤርሚያስ አንብቦልናል። አልሰማሽም ወይ ታለምዬ ብለሽ ይህንን አንብቢላት ድርሳነ ሚካኤልን አምጥተሽ ማለት ነው። ኦኬ ሰይጣን ብቻ ሳይሆን ሚካኤልም ሰግዷል ይላሉ፣ ትሑት ታዛዥ ስለሆነ። ታዲያ አባትና ልጅ ለምን ይለያል? ቅዱስ ሚካኤል እኛ የአዳም ልጆች አይደለን? ለአባታችን ከሰገደ ለእኛም ሊሰግድልን የሚገባው አይደል? እንደ ኦርቶዶክስ ትምህርት ከሆነ የምን ያዙ ይልቀቁኝ ነው። ራጉኤል ቤተክርስቲያን
ግቢ ጫት እየቃመ እዛ ከአንዋር መስጊድ ጎን በሙጫ እያጣበቀ የሳለውን አንተ ክንፍ ያለው አሞራ የሚመስል ሚካኤል ነው ብለህ ያውም ደግሞ አባባ ጎዶሮኒ ነው ማነው የሚባል አንድ ጣሊያ ነው የጠገበ ፒዛና ቴሊ በልጦ እርስ በርስ እንደ ኦርቶዶክስ ደብተራዎች በቀን የሚሞሻለቅ ምንድነው እነሱ ተጠማምደው ያደረጉትን አንተ ለሱ ስገድለት ብለህ ስትለኝ ይቆጨኛል አልኩ። ያ ዘመን ቀዊሚ የቅድመ ስልከ ሶባ አወተር ሲለ እያልኩ የኖርኩበት ዘመን በጣም ይቆጨኛል። በጣም ነው የሚቆጨኝ። በብሂለ ኦሆ ፍጡን አስማዕኒ ቃለ በስዕል ፊት ቆሜ ስለማመንህ ድምፅህን አሰማኝ እያልኩ የለም። ለምን? ቅዱስ ሚካኤል አይደለምና። ግልጽ ነው። ቅዱስ ሚካኤል አይደለምና እኮ ነው ብዬ የምልህ። ስለዚህ ከሰው እጅ ስራ ከሆኑ ቀልድና ጣዖታት ራቁ፣ ራቁ። ወንድሞች ናቶች ራቁ። ከእንደነዚህ አይነት መጽሐፍቶች ራቁ። የሚያስተምሯችሁ ብራዘር መላእክት እነ ቅዱስ ሚካኤል ለእናንተ ሊሰግዱ ይገባል ነው ብሎ እያለ ያለው። አንተ ታዲያ አበሳን የምትጠብሰው ለምንድን ነው? ለምን አበሳን የምትጠብሰው? ቢንጤ ለቅዱስ ገብርኤል አይሰግድም ትላለህ። ቅዱስ ገብርኤል የታየኸው? መናፍቃኑ ለቅዱስ ሚካኤልም አይሰግዱም ይላል። የታየው አንተ ቅዱስ ሚካኤል? ብሉይ ኪዳን ላይ እኮ መላእክትን ሰገዱላቸው ብሎ ሲል የእግዚአብሔር ቅዱሳን መላእክት ለቅዱሳን ሰዎች ተገልጠውላቸው ነበር፣ እያዩቸው በስጋ አይናቸው ማለት ነው። ደግሞ የስግደትስ እናንተ ከየት ነው ያመጣችሁት? ካህኑ ዘካርያስ እኮ ለገብርኤል እኮ አልሰገደም። አንተ ምን ሆነ ነው ላገኘው በየቦታው ሞጣ ቀራኒዮ እንዳለው በመቀመጫ የነፋስ እስኪገባብኝ ድረስ ስሰግድ የኖርኩት አለ። እውነቱን ነው። አንተ ከየት አምጥተህ ነው ቅዱስ ገብርኤልን የምሰግድለት? ዘካርያስ ካህኑ ተገልጦለት በዕጣኑ መሰዊያ አጠገብ ታይቶት የእግዚአብሔር ቅዱስ መልአክ ገብርኤል መሆኑን እያየ ሰገደለት ይላል አይልም? ደግሞ በኦርቶዶክስ ሌላ ተርታለች። የካህናት ስልጣናቸው ከመላእክት በላይ ነው። ምክንያቱም ብለው ቢሉ አሉ። እንዴታ ምክንያቱም ብለው ቢሉ የማይሰራ ኃጢአት እግዚአብሔር ይፍታ ብለው ይላሉና ዘወሃቦሙ ስልጣነ ለሐዋርያት በዛእመረ መንፈስ ቅዱስ አትሸቀልም አልኩ። ከዚህ በኋላ ህዝብን አታምታታም። የቱ ጋር እንግዲህ የካህናቱ ስልጣን ከመላእክት ከበለጠ ገብርኤል ለምን ለዘካርያስ አልሰገደለትም? እንደ ነመምሬ የተሰማ እኮ ብፁዕ እንትና ጋር ሄደው ውዳሴ ማርያም ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዝ ማርያም ድንግል ለባሲት አቢ ትእዛዝ ብሎ እኮ አይደለም ዘካርያስ ካህን የሆነው። አይገርምም? በብሉይ ኪዳኑ ህግ መሰረት ነገደ ሌዊ ነውና እግዚአብሔር በቅብአ ዘይት እንዲቀቡ ካህናት እንዲሆኑ ከአሮን ልጆች ወገን ስለነበረ ነው። የአሮን ሊቀ ክህነት የአሮንና የዘሩ የክህነት ሹመት ከኦርቶዶክሳውያን የክህነት ሹመት ይበልጣል። 4 ነጥብ። የሚሞግት ሰው ካለ ይምጣ። ኦኬ፣ ይበልጣል። እና ዘካርያስ እንዴት አልሰገደለትም ግን? አይገርም? ካህኑ እንዴት አልሰገደ? በዕጣኑ መሰዊያ አጠገብ አይቶት የእግዚአብሔር መልአክ ያናል ኮንቨርሴሽን እያደረጉ በምን አውቃለሁ ሚስት ልጅ ትወልዳለች? በምን አውቃለሁ? ይሄንን ሁሉ እያደረጉ ሰገደለት የሚል የለም። ከ6 ወር በኋላ ወደ አንዲት ገሊላዊ አውራጃ ላይ የምትኖር ልጃገረድ ያው መልአክ ተልኮ መጣለ። ያው መልአክ ሁለቱም ጋር ካህኑም ጋር ሲመጣ ልጅ ትወልዳለህ ነው፣ ስሙንም ዮሐንስ ትላለህ ነው። ድንግሊቱም ጋር ሲመጣ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው። የልጅ መውለድ ዜና ሊያበስራቸው ነው የተላከው። እና ገብርኤል ነኝ እያላት እየነገራት መጣህ እንዴ የጌታ መልአክ ክብር ለአንተ የጸጋ ስግደት ይገባል እያለች እዛ ስትርመጠመጥ አታያትም። አልሰገደችለትም። እንዴት አሰግጂም አንቺ ነውር አይደለም እንዴ አላት ቅዱስ ገብርኤል። አላላትም። አትሸቀልም ስል ብራዘር አላላትም። ቅዱስ ገብርኤልም ለማርያም ሰገደላት አይደል ብላችሁም ትሉት አልሰገደላትም። እሷ አሰገደችለት? አልሰገደችለትም። ለምን? ሁለቱም ባሪያዎች ናቸው። ቴንኪው ሎርድ። መንፈስ ቅዱስ ለዘላለም ስም ይባረክ። ኦኬ፣ እንዲህ ጽፈዋለሁ። እንዴት ደስ ይላል! እውነትን ትሰማለህ፣ እውነትን ታውቃለህ፣ እውነት አርነት ያወጣል። ብራዘር እህቴ፣ ቅዱስ ገብርኤል ምንድን ነው? ቅድስት ማርያም
ቅዱስ ገብርኤል ምንድነው? አዎ ቅድስት ማርያምስ የማ ባሪያ? ኤርሚያስስ እኔ ማለት ነው። ጴንጤዎቹስ? ኦርቶዶክስስ? ባሪያ ለባሪያ በወጣቶቹ ንግግር አይነፋም። ማስገድ አለ አንተ ባሪያ ለባሪያ ስገድ ብሎ ያለው አንዱ ባሪያ ለሌላኛው ባሪያ አንደኛይቱ ባሪያ ለሌላኛው ባሪያ ይሄኛው ባሪያ ለሌላኛው ባሪያ እርስ በርስ ተሰጋገዱ ብሏል እንዴ? የለም። ሁላችን እንዳለ ተያይዘን መተን እዚህ ነው የምንደፋው። አለቅ ሳይ እንዴት አንጀቴ ቅቤ እንዴት እንደሚጠጣ አጠይቀኛልኩ። እስኪ ገብርኤል እንዴት እንዲት አዋርደኛለህ ብሎ እስኪ ይበል አይልም። የእግዚአብሔር መልአክ ያውቃል። ኦኬ በማን መንፈስ እንደማገለግል ያውቃል ቅዱስ ገብርኤል። ነውር ነው እንዴት ታሳንሰኛለህ በዚህ ፊት? ይሄ ማሳነስ ነው፣ አይሰራም። ፍጡር ነው፣ ባሪያ ነው የእግዚአብሔር። ፍጡር ናት፣ ባሪያ ናት የእግዚአብሔር። ፍጡር ነው፣ ባሪያ ነው የእግዚአብሔር። ካቶሊክ፣ ኦርቶዶክስ ዋቴቨር ማንም ጥራ ባሮች ናቸው። ባሪያ ለፈጠራቸው ለጌታቸው እንጂ የሚሰግዱት ባሪያ ለባሪያ ነውር አይደለም እንዴ? ነውር ነው። አላዘዘንም መጽሐፉ። ስለዚህ ገብርኤል መጥቶ ለማርያም ሰገደላት አይልም። ማርያምም ገብርኤል ስታየው ሰገደችለት አይልም። ምነው ስለ ስግደት ስታነሱ የእግዚአብሔር መልአክ ሲገለጡ ለነ ዘካርያስና ለማርያም ሲገለጥላት ያልሰገዱትን ለምን አታነሱትም? ያውም እኮ እንደው ብትሰግድለት ማርያም አይተዋለች እኮ ቀጥታ እያወራት ነው። ቀጥታ እያወራት ነው። እያወራት ነው። ይህ እንዴት ይሆንልኛል? እያወራች በዕብራይስጥ ቋንቋ ማለት ነው። በአማርኛና በግዕዝን ያወሩት ብለህ ካላልክ በስተቀር እሷ ዕብራዊት ስለሆነች በዕብራይስጥ ቋንቋ ነው ሲገልጥ የሚያወራት። እስራኤላዊት ናት፣ ዕብራይስጥ ነው ቋንቋቸው። አልሰገዱ፣ እርስ በርስ አልተሰጋገዱ። ስለዚህ ቀደም ወንድማችን ያልከው ነገር በሙሉ ይኸው ድርሳነ ሚካኤል ይኸው ገድለ ዮሐንስ መጥምቅ ተከታትያለሁ፣ ሰምቻለሁ። አመሰግናለሁ። ቴንክ ዩ። እሱ እኮ ይኸውልህ ምን መሰለህ መላእክት ለአዳም እንደሰገዱለት ነው አሁን ገድላትን ያወጣው ማለት ነው። ዲያብሎስ ደግሞ አልሰግድም ብሎ እንደተዋረደ በመጀመሪያ መላእክት ለአዳም ነው ሰገዱ ገድላቱ ላይ ማለት ነው። ይሄ ደግሞ አይጣላም። ለምንድን ነው የማይጣላው? እግዚአብሔር በአርአያው በምሳሌው አዳምን ስለፈጠረው መላእክት ለአዳም ቢሰግዱለት ይሄ ምንም ችግር አይፈጥርም። ምክንያቱም የእጁ ስራ ናቸው ሁለቱም። መላእክትም የእግዚአብሔር ፍጥረቶች ናቸው፣ ሰዎችም የእግዚአብሔር ፍጥረቶች ናቸው። ስለዚህ ቅዱስ ሚካኤል ለኔና ለአንተ ነው መስገድ ያለባቸው። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል። አንተ ምን ቤት ነህ ባላየኸው? ቆይ አንተ ምን ቤት ነህ ባላየኸው? እናንተ እንለያያለን። እናንተ እንለያያለን። አዳም ምን መሰለህ የሁላችንም አባት ነው፣ ግንድ ነው፣ መሰረት ነው። እግዚአብሔር አክብሮ ነው የፈጠረው። ኃጢአት ሳይሰራ በፊት የከበረ ነበረ። ብላ ጠጣ ነዳ ሁሉን ግዛ ብሎ እግዚአብሔር ሹሞታል ማለት ነው። ስለዚህ ለእግዚአብሔር ለእጁ ፍጥረት መላእክት ቢሰግዱ ይሄ ምንም እንትን የሚል አይዋረዱም። እነሱ መጽሐፍ ምንድነው የሚለው? ክብር ለሚገባው ክብር ስጥ ይላል። ኦኬ እኔ ዳጊ ያው ጠይቀው በድምጽ። አይ ኤርሚ እኛስ በግሩፕ ያው እኔ ሻይል ጠጣው ቆይ። እሺ አዳም የእጁ ፍጥረት ነው አልክ፣ እኛ የእግሩ ፍጥረት ነን። ምንድነው? ምን እያልክ ነው? አዳም በአምሳሉ ነው የተፈጠረው አልክ፣ እኛስ በአምሳሉ አይደለም የተፈጠርነው? እና እኛና አዳም አንድ ነን እንዴ? እሱ በእግዚአብሔር አምሳል፣ እኛ በማን አምሳል የተፈጠርነው? ለኛም እኮ በእግዚአብሔር አምሳል ነው። ግን አዳም በቃ አለ ከዛ ጋር ይቆማል። እንደሱ ከሆነ መስገድ ካለባቸው
መስገድ ካለባቸው እግዚአብሔር አምሳል ለተፈጠሩ መስገድ አለባቸው። በእግዚአብሔር አምሳል የተፈጠሩ ደግሞ ሰዎች ይባላሉ። ሰው ደግሞ የሚጀምረው አዳም ላይ ነው። ሰው ደግሞ ያቆመው አዳም ላይ አይደለም። አልቆመም። ሰው እኛም ጋር ደርሷል። ሰውነት አልቆመም። ሰውነት ስለዚህ በዚህ ሎጂክ ለእግዚአብሔር አምሳል የሚሰገድ ከሆነ እኛም በእግዚአብሔር አምሳል ስለተፈጠርን ማለት ነው። ለእጁ ፍጥረት ብለህ ደግሞ ቀየርከው። እኛም የእጁ ፍጥረት ነን። ምንድን ነው የእጁ ፍጥረት አይደለም እንዴ አንተ? አይደለም። ይኸውልህ አልተግባባንም። በመጀመሪያ አዳም ከመበደሉ በፊት እግዚአብሔር አልቆ ነው የፈጠረው፣ ከፍ አድርጎ ማለት ነው። ጸጋ ነበረው። አልቆ የሚፍጠረው አሳንሶ የሚፍጠረው ወንድሜ ልክ አዳም በተፈጠረበት በእግዚአብሔር አምሳል ነው የተፈጠር ነው። አንተ በእግዚአብሔር አምሳል አይደለም የተፈጠርከው። እንደዛ መሻልኩ እኔ በቃ በእግዚአብሔር አምሳል ከተፈጠርክ ለአዳም የሰጠኸውን ሎጂክ ልኛም ላይ ይሰራል ማለት ነው። አሁን እኮ ማጣፊያ ያጠራችሁ ምን መሰላችሁ? አይሰግድም ትሉና እንደሰገደ ሲገኝ ደግሞ አዳም ብቻ ነው ትላለህ። የአዳም ዘር አይደለህም እንዴ አንተ? አንተም ይኸውልህ እኮ አሁን እኮ አንተም እኮ በንጽህና በቅድስና ከዓለም ልቀህ ምንም ንጽህና አያስፈልገውም እኮ አንተ ያመጣኸው ሎጂክ ላይ ንጽህና የለውም። አንተ ያመጣኸው ሎጂክ ላይ በእግዚአብሔር አምሳል መፈጠር ነው ያለው። አንተ ያመጣኸው ሎጂክ ላይ አሁን ነው ንጽህና የጨመርከው። ማጣፊያው እያጠረ ሲመጣ ሎጂኮች የቀያየርክ ነው። መጀመሪያ የተነሳበት ሎጂክ ላይ ንጽህና ምናምን የሚል የለውም። ገባ? ንጽህናም ወንድሜ መጀመሪያ የተነሳበት ሎጂክ ላይ የለውም። አሁን በእግዚአብሔር አምሳል ለተፈጠረ መስገድ አለበት ካልክ ይኸው በእግዚአብሔር የተፈጠርን አቤት እያልን ነው። እንግዲህ አንተን አፈጣጠር ባላቅም እኔ በእግዚአብሔር አምሳል የተፈጠርኩት። ስለዚህ የመጀመሪያው ሎጂክ አልሰራ ሲል ደግሞ አይ እሱ በእጁ ፍጥረት ነው የተፈጠረው አልክ። እኛስ በእግሩ ፍጥረት ነው የተፈጠርነው። መጽሐፉ ለአዳም ነው የሚለው ለእኔና ለአንተ ይላል እንዴ? ቆይ እንዴ ምን ማለት ነው? አዳም ማን ነው እኮ ለእኔ ለአንተ አንተ ማን ነህ? አዳም ማን ነው? አዳም በሌላ መልክ አንተ በሌላ መልክ ነው የተፈጠራችሁት አይደለም እኮ። ይለያያል። ንገረኝ። አንተና አዳም የምትለያዩ ከሆነ ንገረኝ። አዳም ማን ነው? አንተ ማን ነህ? ያንተና የአዳም ጸጋ እኮ ይለያያል አፈጣጠራችን ብለህ ንገረን። አስገርመን። እዚህ ጋር አዳም የተፈጠረው እንደዚህ ነው፣ አንተ የተፈጠርከው እንደዚህ ነው ብለህ ንገረኝ። በጸጋ እንለያየለና ኮከብ በክብር እንደሚበልጥ አዳም ምን አይነት ጸጋ ተሰጠው? አንተ ምን አይነት ጸጋ የለህም? እስኪ ንገረን። አዳም ምን አይነት ጸጋ ተሰጠው? አዳምማ የተሰጠው ይኸውልህ ብላ ጠጣ። እስኪ አዳም ያለው ጸጋና አንተ የሌለን ጸጋ ንገረን እስኪ። አዳም የተሰጠው ጸጋ ልንገርህ። እግዚአብሔር የመጀመሪያ ፍጥረቱ ነው። የኔና የአዳም ፍጥረት ይለያያል። አዳም ከመሬት ነው የተፈጠረው። እኔ እናንተ ደግሞ የተፈጠርነው ወንድና ሴት ሩካቢ አድርገው ነው የተፈጠረው አይደል? አፈጣጠራችን ይለያያል። እናንተ ከመሬት የተፈጠርከው አንተ ከምድር አፈር አለ የተፈጠርከው እኮ ቢሆንም ይለያያል። የኔና ያንተ አትቀያየር እንጂ በየሰከንዱ ወንድማችን አንዱን ያዝ እንጂ። አንተ ከሴትና ከወንድ ሩካቢ የተፈጠርከው አልከኝ። መልሼ ደግሞ አንተ ከምድር አፈር አለ የተፈጠርከው ስለ እኮ ቢሆንም ትለኛለህ ወይ አይደለም ብለህ ገግም ወይ ነው ብለህ ማስረጃ አምጣ እኮ። በጸጋ ከእሱ ከኛ ይልቃል ነው። ምን ጸጋ? ጸጋውን ስጠይቅ ደግሞ ወደዚህ መጣ። እሺ ምን ጸጋ? አዳም ያለው ጸጋ እኔ የሌለኝ ጸጋ ምንድን ነው? እስኪ ንገረኝ። አዳም ያለው ጸጋ በመጀመሪያ እንስሳት፣ አራዊት ሁሉ ይሰግዱለታል እኮ። ማስረጃው ስጠና። እሱ ማስረጃ ስጠን። እንስሳት አራዊት እንደሚሰግዱለት ምዕራፍ ስንት ላይ? ኦሪት ዘፍጥረት እግዚአብሔር አክብሮ እንደፈጠረው አይናገርም? ወንድሜ አዋርዶ ፈጠረው አላልኩም? እንደሚሰግዱለት ብለሃል። አትቀያየር። ዝልል ነው የምትለው። እንደሚሰግዱለት እስኪ ያሳየን እኮ። አክብሮ ፈጠረው ይላል መጽሐፉ። እስቲ የቱ ጋር ነው? አሳየን። አክብሮም አዋርዶም ፈጠረው የሚል የቱ ጋር ነው ያለው? ባሪያው በአምሳሉ ፈጠረው ይላል ኦሪት ዘፍጥረት። አክብሮ ፈጠረው የሚል ግን የለም አይደለ? ስለዚህ እቺን ቃል አንተ ነው የጨመርካት። እሺ እንስሳት ሰገዱለት የሚለውን ደግሞ ሞክር እስኪ። አንዱን አልቻልክም፣ ሁለተኛው ጋር እንሂድ። እንስሳት ሰገዱለት የሚለው ጋር እንሂድ እስኪ። የቱ ጋር ነው እንስሳት የሰገዱለት? እሱን አንተን አይመለከትም። በሚስጥር እናንተ ነው ውስጥ በአንድምታ የሰገዱለት። እሱን አትቀበልማ መጽሐፍን አንተ። ኦኬ አልቀበል። መጽሐፍ ቅዱስን ነው የምቀበለው እኔ ዳጊ እኮ። መላእክት ለሰው አይስገዱም ይላል እንደ መጽሐፍ። እሺ ቢኒ ንገረኝ። መላእክት እኛ እኮ ወንድማችን መደዳውን ያለ መረጃ ነው የምትናገረው። አንዴ ተረጋጋ ወንድማችን። ለአዳም የሰጠው ሎጂክ በጠቅላላ ፈርሶብሃል ወይ ደግሞ ይሰራል ካልክ ደግሞ እኛም የአዳም ዘር ስለሆን እኛ ላይ ይሰራል። እሺ ቢኒ ምንድን ነው? ቀጥል ቢኒ። አይ የእኛም ፎቶ እንዴት እንደምንልክ ጠይቅልኝ ፕሊዝ። የእኛ ስለ አድኖ ያስፈልጋቸዋል ወይ መላእክት መስገድ ከፈለጉ? ስለ ማለት እኔ አሁን ፎቶ መላክ ፈልጋለሁ። ገብቷል?
አንደኛ እሱ ነው። ሁለተኛ እንዴ በአዳም ጊዜ እኮ ሰማይ ራሱ ቅርብ ነበር። በቅሎ መታው እኮ ነው ይሄ ሰማይ አሁን ያለበት ርቀት ላይ ሄደው እንጂ ሰማይ በጣም ቅርብ ነበር። ይህን ተረት ሰምታችሁ የምታውቁ? እስቲ ቆይ ይህን ጥያቄ ልጠይቀው። አዳምን ወረደ እንዲህ አለ ወረደ ሄደ እንዲህ ሸኛችሁት? ለምን መልአክ ነው ራሱን ያወጣው። ወይኔ ምርጥ ተረት ጀምሮ። ኧረ በእናታችሁ ራሱን የወጣው መልአክ የሚባል አለ። የበቅሏን ነገር ባታነሱት ጥሩ ነው። እኮ ሳር ስትግጡ ላኮ ነው። አስረኛ ደቂቃ ላይ ይመቻል ኤርብዬ ቪዲዮ መክፈት። ቢኒ አሪፍ አይዲያ አምጥቷል። ቆይ እንሄድበታለን። የቢኒ አይዲያ ተመችቶኛል። የበቅሏን ነው በጣም እስኪ ቆይ የገባንበት ቪዲዮ አለ ወገኖች፣ ከታች ያላችሁ እንደምናችሁ፣ አርፍዳችሁ የመጣችሁ ቸኩላችሁ የገባችሁ ሁላችሁንም ጌታ ይባርካችሁ። ዛሬ ወደዚህ መርሃ ግብር ስንመጣ ዋና ሀሳብ ይዘን የገባንበትን አንዴ በወፍ በረር እኔውና ሌሎች ሀሳቦች ከተነሱም እነሱ ላይ እንሄዳለን። We love Nivea deodorants for their 72-hour sweat odor protection, but what about the underarm skin? Do they get the care that they need? እንደው ጋዜጣ ገሉን እንዴት ጋዜጣ ይለዋል በሚለው ነገር የተነሳው እንግዲህ ጋዜጣ አይሰማና ገሉን ጋዜጣ እንዴ ይሄ ከጋዜጣ የሚያንስ 11ኛው ደቂቃ 10ኛው ሰከንድ ላይ አድርግልንና አንድ ነገር ገድሉን ቆይ አንድ ነገር ልስጣቸው። አንድ ደቂቃ ገድሉን አንደኛው ውድቅ ካረጉበት እኚህ ሰው እንግዲህ ደብረ ሊባኖሱ የቀኔ መምህር ተመስግነውበታል። በጣም የተመሰገኑበት ጉዳይ ምንድነው? የዚህን የገድለ ዮሐንስ መጥምቀ መጽሐፍ ላይ ትልቅ ኮንትሪቢሽን አድርገዋል። እርሶ ባይጠቁሙን ኑሮ አይነት ነገር ነው ለዚህም አይደርስም ብለው ምልዓተ ጉባኤው ያው በጣም አመስግኗቸዋል። በጣም ጥሩ ያመሰገናቸው ምንድነው እንግዲህ ነጥቦችን ይዘው ነው እኚህ ሰውዬ ገድለ ዮሐንስ መጥምቅን ያወገዙት። ኦኬ አንዱ ነጥባቸውን እንስማ እስኪ። ያው ካወገዙበት አንዱ ነጥባቸውን እንመልከት። 11ኛ ደቂቃ 10ኛ ሰከንድ ራሳቸው ዌብሳይት ላይ ገብታችሁ መመልከት ትችላላችሁ። ነውሩን ያው እንግዲህ ያሉ አንድ 10-15 ቃላት አሁን ከ10 ሰው ተወለደ ይላል፣ ከ3ቱ ባህሪያት የተፈጠረ ሰው አለ ይላል እና እነዚያን አንድ 15 ቃላት አቅርቤ በዚህ የተነሳ ወደዚህ ላመጣው ቻልኩኝ። ላገኘው የቻልኩት በዚህ አቅጣጫ ነው ወደ እኔ ሊመጣ የቻለው። ትንሽ ተመልሰዋል ኤርሚዬ። ምናልባት 11ኛው ደቂቃ ላይ ጀምር እኛ ስለምናውቀው እነሱ ግልጽ እንዲሆንላቸው። መጽሐፉን አላውቀውም። ወደ እኔ ሊመጣ የቻለው በዚህ ነው እንግዲህ ወደዚህ ሊመጣው። ከዚያ እኔ መጽሐፉን ስለማላውቀው ምስጢሩ ከኔ ከበደ ነው። ሊቃውንት ይሁድ ጻፉልኝ፣ ወደ ገዳሙ ወደ ሊቃውንት ላቅርበው አልኳቸው። ገዳሙ ነውሩን ሳታመጣ እንዴት ትጽፋለህ? አልጽፍም አሉኝ። አስተዳዳሩ በጊዜ ነበሩት ማለት ነው። አንዴ ፖዝ ኤርሚዬ። ነውሩን ያው እንግዲህ እሺ መጽሐፉን ከማውገዳችን በፊት ዝም ብላ አውግዙልኝ ብሎ ነገር የለም። ነውሩን አምጣ አሉኝ። ስለዚህ አንድ 15 ነውር ጽፌ አመጣሁ እያሉ ነው። ከጻፉት ነውር ውስጥ 1 2 3ቱን ሼር እያደረጉን ነው ለኛ። እስኪ ነውሮቹን እንያቸው። መጽሐፉን ያሳድገደውን ነውር ሊነግሩን ነው። ቀጥል ኤርሚዬ። አሉ አንድ 10-15 ቃላት አሁን ከ10 ሰው ተወለደ ይላል፣ ከ3ቱ ባህሪያት የተፈጠረ ሰው አለ ይላል እና እነዚያን አንድ 15 ቃላት አቅርቤ ኤርሚዬ ወደዚህ ላመጣው ቻልኩ። 1 2 ካነሱት ነጥቦች ውስጥ ከ10 ሰው ተወለደ ዮሐንስ ይላል፣ ከ3ቱ ባህሪያት ተፈጠረ ይላል። ቢያንስ 1 2ቱን ነካ አድርገው አለፉ። ኦኬ ከ15ቱ ማለት ነው። ስለዚህ በእነዚህ ቢያንስ 2 ጉዳዮች መጽሐፉ እንዲወገዝ ምክንያት ሆኗል ማለት ነው። ኦኬ ከ3ቱ ባህሪያት የተፈጠረ ሰው አለ በማለቱ መጽሐፉ የሚወገዝ ከሆነ አንድ ያስወገዘው መጽሐፉን አንዱ ምክንያት ከ3ቱ ባህሪያት ዮሐንስ ተፈጥሯል የሚለው ሐሳብ ከሆነ ይሄ መጽሐፍ የሚያስወግዝ ከሆነ ይሄ ትክክለኛ አይደለም ስህተት ነው የሚያስብል ከሆነ ታዲያ ይሄ ሐሳብ ኤርሚዬ መጽሐፍ ቅዱስ ክፈትልን። መጽሐፍ ቅዱስ እንኳን አይደለም በእርግጥ የነሱን ተጨማሪ መጽሐፍ ቅዱስ ብያልጠራው። እሺ ለማንኛውም 3ኛ መቃብያን 4:10 ላይ ክፈትልን። እንደሱ ከሆነ ታዲያ 3ኛ መቃብያንንም አብራቸው አወግዙልና በዚሁ መስፈሪያ ማለት ነው። መጽሐፉን ባስወገደው መስፈሪያ መጽሐፍ ቅዱሳቸውም ይወገዛል ማለት ነው። ሁሉን አውግዘው ባዷቸው ልታስቀራቸው
አይደው ባዷቸውን ቀርተዋል እኮ ኤርሚዬ አይደል? ያለ ባይብል እንደቀሩ አውቃለህ። መጽሐፍ ቅዱስ ገድል ነው። ገድል መጽሐፍ ቅዱስ ነው ካሉ ጀምሮ ገድል ተወግዞ መጽሐፍ ቅዱስ መቅረት አይችልም። ለምን? የተቀዳው ከመጽሐፍ ቅዱስ ስለሆነ አባቱ ልጁ ተወግዞ አባት ሊቀር አይችልም። አባት ተወግዞ ልጅ ሊቀር አይችልም። እሺ መጀመሪያ እንግደለውና ወደሱ እንሄዳለን። ስለዚህ ያስወገዘው እንዳትረሱት የምትከታተሉን ከስር መጽሐፉን ያስወገዘው አንደኛው ከ15ቱ ብለው እሳቸው ከደረደሩት ውስጥ እስከ 3ቱ ባህሪያት የተፈጠረ ሰው አለ ይላል መጽሐፉ ነው። ታዲያ እሱን እኮ መጽሐፍ ቅዱሳችሁ የሚል የለ እንዴ? ኤርሚ አንበበል። አዎ ከአራት ነው እዚህ ጋር ብሎ የሚለው ዳጊ ከአራት ነው እዚህ ጋር ብሎ የሚለው ከመሬት እሳት ውሃና ነው። እንደውም ጭራሽ 4 ነው እሱኛው ደግሞ ጭራሽ። አዎ ስለዚህ የሰው ልጅ የተፈጠረው ከ4 ባህሪያት ነው እንደ ኤርሚ። ነው ኤርሚ የዛ ላይ አዳም ወሔዋን ቀደምት ፍጥረት አዳም ወሔዋን ቀደምት ፍጥረት ማይ ወመሬት የሚለው ነው። አሁን ይሄን 4 እንትን ነው ከውሃ ከመሬት ከንፋስና ከእሳት ትክክል ነው። አዎ ቀጥል። ከአራቱ ማለት ነው ከ3 ባህሪያት ተፈጠረ ብሎ ዮሐንስ ላይ ይናገራል። እዚህ ግን ከመሬት ከእሳት ውሃና ነፋስ ነው ብሎ የሚለው ማለት ነው። ኤርሚ ግን ሲጀምር እኮ ዳጊ ቆይ እሱ ጋር አዳምን እኮ በፈጠረበት ቀን ሌላ ሰውም ሁሉ ፈጥሯል እኮ ነው ብሎ የሚለው መጽሐፋቸው። በጌታስ ከአዳምና ከሔዋን ውጭ ግን ዘፍጥረት 2:7 ላይ ኤርሚዬ ሰው ከምን ተፈጠረ ነው የሚለው? እግዚአብሔር አምላክ ሰው ነው። እዚህ ላይ ግን ከምን አበጀው ነው አሁን ደግሞ ያነበብክልን ላይ የሚለው? እዚህ ላይ የተጻፈው ላይ ከምድር አፈር አበጀው የሚለውን እነሱ እዚህ ጋር እንደውም ከመሬት ነው የሚለው፣ አፈርም አይልም። ይኸው ተመልከቱ። መሬት ነው ብሎ የሚለው ያው ከምድር ከመሬት ለማለት ነው። ገብቶኛል። አፈር ብሎ እንያዝላቸው እሳትና ውሃ ነፋስንም ጨምሮ ይላል። 4 ባህሪያት ነው እዚህ ጋር። ዮሐንስ መጥምቁ ገድል ላይ ግን ከ3 ብሎ የሚለው ሌላ አዳምን በፈጠረበት ጊዜ ቆይ እዚህ ጋር የቱ ጋር መሰለህ ሌላ ያለው ቁጥር ስንት ነው? አዳምን እኮ ገድሉን የሚያስወግዝ ከሆነ መቃቢያንም የሚያስወግዛል ነው። ገብቷል ፖይንቴ? እሱንም ያስወግዛል። ለምን? የተለየ ፍጥረት ተፈጥሯል ብሎ በሚል ማለት ነው። ገድለ አቦን ይዘው ዮሐንስን ገድለ ዮሐንስ መጥምቅን ማውገዝ አቦ የሚባል ሰው እኮ በምድር ላይ እኮ የለም። በታሪክ ውስጥ ብትፈልጉ አታገኙ። በታሪክ ውስጥ አቦ የሚባል ሰው እዚህ ምድር ላይ ኤግዚስት አድርጎ የማያውቅ ታዲያ ሰው የማይመስል ሀሳብ እኮ ከአቦ ስናመጣ ይሄ እኮ ሚራክል ነው ታምር ነው ብላችሁ ልታመልጡ ፈልጋችሁ ነበር እስከ ዛሬ ኦርቶዶክስ ያለ ደቂቃ 29 እስከ 30 ላይ ያለውን ላሰማ ከፈለክ አዳምና ሔዋን ሲፈጠሩ አብረው የተፈጠሩ አሉ ይለናል በእግዚአብሔር መልክ። እነዚህ ሰው ደቂቃ 29 እስከ 30 29 ስሙ። ይሄ ነገር ስጋዊ ባህሪ ራሱ በጥንተ ተፈጥሮና ፋልሶ ነው ወይ ተፈጥሮ ይሄው መጽሐፍ ማለት ነው። ወይት ዳጊ ሚዩት አድርገው አንተ ጋር ድምጽ አለ። ሶሪ ከምን ከነፋስ ከእሳት ከውሃ ተፈጥሮ ከመሬት ያልተፈጠረ ሰው አለ ይላል። ሎክ ከውሃ ከእሳት ከነፋስ ከነዚህ 3ቱ ተፈጥሮ ከመሬት ብሎ የሚለውን ይህንን ኢንክሉድ ያላደረገ ከነዚህ 3ቱ ባህሪያት የተፈጠረ ሰው አለ ይላል በዮሐንስ መጥምቅ ገድል ላይ ማለት ነው። ከመሬት ያላካተተ የሚለውን ስሙት። ቆይ አንዴ ያግስ ገናፍ 10 ጊዜ ይሄ ሲባል ከ3ቱ ባህሪያት
አሁን እዚህ ጋር ዝቅ ብለን ስንመለከት ከሶስቱ ባህሪያት ተወለደ። ከምን? ከነፋስ፣ ከእሳት፣ ከውሃ ተፈጥሮ ከመሬት ያልተፈጠረ ሰው አለ ይላል። ይህ መጽሐፍ ማለት ነው። እንግዲህ ይህን እንግዲህ ስጋዊ ባህሪ ራሱ በጥንተ ተፈጥሮን አፋለሰው። ራሱ ጥንተ ተፈጥሮ ራሱ ፈለሰ። ይህ ሁላችሁ ይላል ከሶስቱ ባህሪያት ከእሳት፣ ከነፋስ፣ ከውሃ ተፈጠረ ይላል። ይህ እንግዲህ ቤተክርስቲያን እንዲህ ብላ አታስተምርም። አዳም ሲፈጠር አብሮ የተፈጠረ ሰው አለ ይላል። ከልቤን የሚባል ሰው እያለ ይላል። ከልቤ ሔዋን ስትፈጠር አብራ የተፈጠረች እውንሴን የምትባል ሴት አለች ይላል። ከልቤና እውስን ነው። አራት ስም ነው የጠራው ኤርምዬ። ዮሐንስ ከልቤን፣ ንዑስና አንድ አራተኛም ጠርቷል። ከልቤን እና ንዑስን ያሉት። ቆይ ስማልኝማ እና ይሄ ደግሞ ሔዋን ስትፈጠር አብራ የተፈጠረች እውንሴን የምትባል ሴት አለች ይላል። እውንሴን እነዚህ አፈጣጠራቸው እንዲበል ሲባል ደግሞ በአምሳለ መለኮት ተፈጠሩ ይላል። እንግዲህ ሰው መለኮት ነው ማለት ነው ወይስ ደግሞ ሌላ ፍጥረት መለኮት አሉት? የተለያዩ ፍጥረቶች አሉ። እነዚያ መለኮት ናቸው ማለት ነው። ኦኬ፣ ቆይ እኔ እዚህ ጋር ጥያቄ አለኝ። ኦኬ፣ አዳም፣ ሔዋን ባዛይን የጠቀሱት ዮሐንስም የዛ ጊዜ ነው የተፈጠረው ነው ብሎ የሚለው ገድሉ። ኦኬ፣ አዳም፣ ሔዋን ይሄ መጽሐፍ ቅዱስ የሚያውቀው ነው። ዮሐንስ በዛ ጊዜ ተፈጠረ ይላል ገድሉ ላይ እነሱ እንደሚያውቁት። ከልቤን ነው ከልቤን የሚባል ሰውም ተፈጠረ አዳምና ሔዋን በተፈጠሩ ጊዜ። እውንሴን ደግሞ የምትባል ሴት ተፈጠረች ይለዋል። this is ኦርቶዶክስ። ቆይ እኔ የምልህ አሁን ይሄ ሁሉ ግርግር ለምንድን ነው? ዮሐንስን አዳምና ሔዋን በተፈጠሩ ጊዜ ዮሐንስ ተፈጥሯል ብሎ ይላልና ስለዚህ ውድቅ እናደርገዋለን ነው። ጥሩ ነው። እሺ ውድቅ ካደረጋችሁት እኔ አዳምም ሳይፈጠር ሔዋንም ሳትፈጠር ዮሐንስም ሳይፈጠር ከልቤንም ሳይፈጠር አውሴንም ብለው ያሏት ሳትፈጠር ስም ተሳስቼ ከሆነ በጣም ይቅርታ። ማርያም አልነበረችም እንዴ? እንደውም አዳምና ሔዋን በተፈጠሩ ጊዜ ነው እነዚህ እቺ ሴትና ይሄ ሰው እየተፈጠሩ ብለው የሚሉ እንዴ? ከአዳምና ከሔዋንስ ራሱ ከነዚህ ከሁለቱ ከከልቢና ከሁሴን ብለው ከሚሏቸው ማርያም ትቀድም የለ እንዴ? ማርያም እኮ ነበረች በኦርቶዶክስ አስተምሮት። መቼ? ከዘላለም ማለት ሰማያትና ምድር ሳይፈጠሩ። አረ ኤርሚያስ ተው እንጂ እንዴ! ይኸው እኔ በመረጃ ነው የማወራው። ሰማያትና ምድር ሳይፈጠሩ ማርያም ነበረች እኮ ይላል። እምቅድመ ሰማይ ወምድር ሀለውትኪ ብሎ የሚለው ክፍል ማለት ነው። ምን ነው ደነገጣችሁ? ገድለ ዮሐንስ ተፈጥሮ ነበር ብሎ የሚለውን ራሳችሁ የጻፋችሁትን አባቶች የጻፉትን ተረት አይታችሁ ምን ነው ደነገጣችሁ? የማርያም ለምን አላስደነገጣችሁም? መጽሐፈ ሰዓታት ስብሐተ ፍቁር ላይ የተጻፈ ማለት ነው። እምቅድመ ሰማይ ወምድር ሀለውትኪ የሚለው ላይ ፀሐይ ወርህ ይቀደሙኪ። አልቀደሙሽም እኮ ብላችኋታል። ፀሐይና ጨረቃ አልቀደሙሽም። መኖር የጀመርሽው ለአኗኗርሽ መኖር የጀመርሽው ሰማያትና ምድር ሳይፈጠሩ ነው። ፀሐይና ጨረቃም አልቀደሙሽም። የሰማይ መላእክትም ይላላኩሽ ነበር እኮ ስለነበረች አይደል እንዴት ተላላኳት? ለምን እዚህ ላይ ልባችሁ አልደነገጠም? የማርያም ጉዳይ ሲሆን ዝም ነው። የምንፍቅና ጥግ ኦርቶዶክስ ማርያም ዓለም ሳይፈጠር አስቀድሞ ነበር ይችላል። በምን ስትላቸው በአምላክ ሕሊና ይላል። ብራዘር አታምታታም። ስለዚህ እኔ ጋር መተህ በአምላክ ሕሊና ብሎ የሚለው ተአምረ ማርያም መጽሐፍታችሁ መቅደማችሁ ላይ ነው። መጽሐፈ ሰዓታት ላይ ግን ስብሐተ ፍቁር ላይ ግን የሚለው በአምላክ ሕሊና ሳይሆን መላእክትን ታዛቸው ነበር ይላላኳት ነበር ይላል። መላእክተ ሰማይ ይትለአኩኪ ይላላኳት ነበር ይላል። ኬት ወዴት ነው የምትልካቸው? ሰማይና ምድር አልተፈጠሩም። ጁፒተር የለም፣ ቬነስ የለም፣ የሉም። 9 ዓለማት ነው ምናምን ነገር የተባሉት የሉም። ፀሐይና ጨረቃ ከዋክብት አልተፈጠሩም፣ የሉም። ታዲያ ከየትኛው ፕላኔት ወደ የትኛው ነበር የምትላከው? አልተፈጠሩም ፕላኔት።
ታዲያ ከአብ ወደ ወልድ ነው የምትልካቸው ይሆን? ከወልድ ወደ መንፈስ ቅዱስ ነው የምትልካቸው መላእክቱን? እንደዛ ብለን እንበል። ከየት ወዴት ነበር የምትልካቸው? መላእክተ ሰማይ ይትለአኩኪ ብላችኋል። ይሄ ዘመናት ጭምብላችሁ ነው። ስለዚህ በአዳምና ሔዋን በተፈጠሩ ሰዓት ላይ ከልቤንና አውሴንን የተባሉ ሴትና ወንድ ተፈጥረዋል ብሎ ገድለ ዮሐንስ ይናገራል። ዮሐንስም በዛ ጊዜ የነበረው ብሎ ይላል። ስለዚህ ውድቅ ነው ምናምን ነገር ብለህ ካልክ እንግዲያው ስብሐተ ፍቁር መጽሐፈ ሰዓታት ውድቅ መሆን አለበታ። ለምን ማርያም ከነዚህ ከአዳምም ከሔዋንም ከዮሐንስም ከከልቤን ብላችሁ ካላችሁት ከአውሴንም ካላችሁትም ከነሱ ሁሉ ጭምር ትቀድማለች። እንዲህ አይነት ትግል ነው የገጠመን። ስለ ማርያም የፈለከውን ዋሽ፣ የፈለከውን በቀይ በጥቁር እስክሪብቶም ለቅልቅ ጻፍ። ያጋሳሉ እንጂ እንትን አይላቸውም። ስለ እመቤታችን ጥሩ አድርጎ ጽፏል ይህ ሰው። እንዴት የእመቤታችን ፍቅሩ ቢጠናበት ነው ብለው ነው የሚሉ። የፈለከውን ጻፍ፣ ስለ ማርያም ብቻ ይሁን። የማይገናኝን አገናኝተህ የሌለም ፈጥረህ ብቻ ስለ ማርያም ይሁን ይጻፍከው። እንግዲህ የእመቤታችን ፍቅሯ ቢጠናበት ነዋ ምን እንግዲህ ብለው ነው የሚሉ ተረታም ትውልድ። የእመቤታችን ፍቅሩ በልቦናው ይለዋል እኮ ደግሞ ሲመርጉ ጣዕሟን ፍቅሯን በልቦናችን ታሳድርብን ይላል። ኤርሚ ለካ እዚህ ገብተው ቦግ ቦግ የሚሉብን ኦርቶዶክሶች ከሳት ተፈጥረው ነው ለካ። እኔ እኮ ስናዋራቸው በአንዴ ቦግ ቦግ ይላሉና አሁን የገባኝ ለካ አፈጣጠራቸው ከሳት ነው። እሺ ቀጥል። ይሄ ነው እንግዲህ ዳጊ ምን እንደምናደርግ እኮ ብራዘር፣ ነገሩ ሰው አሁን እየነቃ ነው። በእውነት ነው የምልህ፣ በእውነት ቤተሰብ ጉዳይ አይገባም ተብሎ እንጂ እኮ ሙስሊሞችም እንደዚሁ እኮ ነው የሚያምኑት አይደል? አዎ ከእሳትና ከምናምን ከአራት ኤሌመንት ፈጠረው ብሎ እንደዚሁ ነው የሚያስተምሩት። ግን ይቅርብን፣ የፋሚሊ ማተር ነው። አሁን እነሱን አናጋጫቸው። እነሱ አንድ ፋሚሊ በቤተሰብ ጉዳይ ፈታ ነው ብትለው፣ አይ በእነሱ መሀል መግባት ማለት የቤተሰብ ጉዳይ ነው። ይቅርብን። ኦኬ ኤኒዌይ ዘጌታቸው የመጣችሁ ሰላም አልኳችሁም። ቢኒያው ዳጊዬ ማን ነው ዳንዬ ወንድምነትም። እንግዲህ ወገኖች ይሄንን በዚህ ክፍል ላይ የእሳቸውን ቪዲዮ የሰማ ሰው ምን አሉ? ገና ደቂቃ አንድ ላይ ኦርቶዶክስ ገድልን እያወገዘች አይደለም አሉ። ታዲያ እያጣራች ነው አሉ። እነሱ ግን ገድለ ዮሐንስን አውግዘናል አሉ። እሺ ደቂቃ 2:30 እስከ 3:14 ላይ በገድሉ ላይ የተሰጠው ውሳኔ የት ነው ያገኙት ተብለው ተጠየቁ። የተሰጠውን ውሳኔ አስመልክቶ የሰጡት መግለጫ ላይ የተሰጠውን እሱን ሲናገሩ እሳቸው በተቃርኖ የተናገሩት ከ3 ደቂቃ 15 እስከ 40 ሰከንድ ባለው ላይ መጽሐፉ ገድል ሊባል አይገባውም አሉ። ቤተክርስቲያን ግን ገድል ብላ ነው ገድለ ዮሐንስን አወገዝን ብላ ምትለው። እኚህ ግን የመጡት ገድል ሊባል አይገባውም ብለዋል። ከደቂቃ 3:15 እስከ 40ኛው ሰከንድ ድረስ ባለው ማለት ነው። ኦኬ ደግሞ መልሰው እዛው ጋር ደግሞ ደቂቃ 4 እስከ ደቂቃ 4:10 ላይ ደግሞ መጽሐፉን ገድል ብለው ጠርተውታል። መጽሐፉ ብለው ጠርተውታል። አንዴ መጽሐፍ ገድል ሊባል አይገባውም ይሉታል። እዚሁ ጋር ደግሞ ገድል ብለው ተናግረውታል። እንዴት አይነት እኮ የምላስ መምታታት ነው። ኦኬ ከአዳም ጋር ማነው ገድሉ ራሱ ገድለ ዮሐንስ መጥምቅ የተባለው አንደኛው ስሙ ሄና ይባላል፣ ሁለተኛው ማሪ፣ ሶስተኛም ደግሞ ዮሐንስ ብለው ይጠሩታል። እንደዚህ ብቻ ማለት ነው ብለው ይላል እዚህ ክፍል ላይ። በደቂቃ 6:30 እና እስከ 6:53 ላይ በገበያ ላይ አልዋለም ይላሉ መጽሐፉ። ኦኬ መጽሐፉን የት ነው ያገኙት? የሚሸጥ ነው ወይስ ተብሎ ሲጠይቁ ደግሞ
ከደቂቃ 7 እስከ ደቂቃ 8 ከ45 ሰከንድ ላይ ተበትኖ ነበር መጽሐፉ። የት? በሰሜኑ የሀገራችን ክፍል ይላል። እንዴ ቅድም እኮ በገበያ ላይ አልዋለም ብለው ነበር። አሁን ለህትመት አልበቃም በገበያ ላይ አልዋለም ብለው ካሉ በኋላ አሁን ደግሞ በሰሜኑ የሀገራችን ክፍል ተበትኗል ይላሉ። እንዴት እኮ አይነት ዕዳ እኮ ነው ወንድሞች እናቶች፣ ዕዳ እኮ ነው የገባን። አንዴ ታትሟል፣ ተበትኗል፣ አልተበተንም። ገድል ይባላል አይባልም? ይባላል አይባልም? ራሳቸው ነው። ኦኬ ከደቂቃ 9 ከ10 ጀምሮ ባለው ሰከንድ አስተላልፉ። መጽሐፉን ያመጡት አባት አሉ ብለዋል። መጽሐፉ ግን ጋዜጣ ነው ብለዋል። እዚህ ጋር ገድል ነው ይሉሃል፣ እዚህ ጋር ደግሞ ጋዜጣ ነው ይሉሃል። መጽሐፉን ያመጡት አባት አሉ ብለዋል ቃል በቃል። መጽሐፉን ያመጡት አባት ካሉ ከየት ነው ያመጡት? ማን የጻፉ ተብሎ መጠየቅ አለበት። መጽሐፉን ያመጡት አባት የመጽሐፉ ባለቤት ስለሆኑ ቤተክርስቲያን ጠርታ እርማት ለወደፊቱ እንዳይደገመው፣ የአሁኑ ግን በስርዓት ከዚህ በኋላ እንዳታደርገው ብለው ውግዘትና ማስጠንቀቂያ ሊሰጣቸው ሰውየው አሉ ማለት ነው። ግን የሰውየውን ስም አልጠቀሱም። ከዛስ ደቂቃ 10 እስከ 20 ሰከንድ ባለው ላይ የመጽሐፉ ምንጭ አይታወቅም አሉ። መጽሐፉ ምንጭ አይታወቅም። መጽሐፉን ያመጡት አባት አለ፣ ምንጩ አይታወቅም። ያራቡት አባት አሉ ማለት ወደ ሌላ የበተኑት ማለት ነው። ማራባት ማለት ማባዛት እና ማሰራጨት ማለት። በደቂቃ 11:40 ላይ ይህንን አራብተውታል ይላሉ። እሺ መጽሐፉ ስለታተመ መስሎኝ የመጽሐፉ የገድሉ መጽሐፍ ከደቂቃ 12 እስከ ደቂቃ 13 ከ06 መጽሐፉ ገጽ ምን ያህል ነው ብለው ሲጠየቁ 669 ገጽ ነው ያለው መጽሐፉ ይላሉ። ይታያችሁ በመድኃኒዓለም በምን አወቁ 669 መሆኑን? መጽሐፉ ታትሞ እጃቸው ላይ ስለደረሰ ማለት ነው። መጽሐፉ ታትሞ ስለተሰራጨ በሰሜኑ ክፍል ማለት ነው። ታዲያ ምን ይሁንልኝ ብለው ነው በገበያ ላይ ያሉ አለም አልታተመም ገና ወደ ህትመት አልገባም ብለው የሚሉት? ምን ሆኖ ነው ታዲያ ቅዱስ ብፁዕ አቡነ ዲዮስቆሮስ መጽሐፉ ተሰራጭቷል የተሰራጨው እንዳትቀበሉ ብሎ ያሉት? ምን ብሎ ነው ሊቃውንቱ ጉባኤ 1 ዓመት ሙሉ ሲያነበው የነበረው? የታተመ መጽሐፍ መስሎኝ። ኦኬ ደቂቃ 14 ከዚህ 5 ፈላስፎቹ ያስገቡብን መጽሐፍ ነው ብለዋል። መነኩሴው ፈላስፋ ነው ማለት ነው። ይሄ መጽሐፍ ያመጡት ሰውዬ ኦርቶዶክስ ፈላስፋ የሆነ መነኩሴ ነው ጠርታ ማስጠንቀቂያ የሰጠችው ማለት ነው። ከደቂቃ 15 ጀምሮ እስከ 30 ሰከንድ ድረስ ባለው ገድሉን ማረም የተጀመረው ከ2015 ጀምሮ ነው አሉ። ምነው ቅድም ጋዜጣ ነው ብለውታል ነበር እንዴ? አሁን ደግሞ ገድል ብለው ጠሩት። እኔ ጋዜጣ ነው ገድል ሊባል አይገባውም ብለዋል ነበር እንዴ አባታችን? ገድል ሊባል አይገባውም ብለው በደቂቃ 3:15 ላይ የተናገሩትን በደቂቃ 15:30 ላይ ካዱት። ጉባኤ ከ2015 ጀምሮ ከ2012 ጀምሮ ይኸው እንደዚህ ይላል። ከ2012 ጀምሮ ከደቂቃ 16 እስከ 12 ደቂቃ ማለት ከደቂቃ 16 ከ12 ሰከንድ 1 ዓመት እየተነበበ እየተመሰጠረ ቆይቷል አሉ ሊቃውንቱ። 1 ዓመት ብሎ አንብበውታል። 1 ዓመት ብሎ አመስጥረውታል። ቤተ ክርስቲያን ገድል ማረም ጀመረች አሉ። ደግሞ እዚህ ጋር ገድሉን ያረመችው ቀድም ግን ምን እያለ ነው? ከደቂቃ 1 ላይ ገድል እያወገዘች አልነበረም፣ እያጣራች ነው። የሊቃውንት ጉባኤ ውስጥ ገድሉ ተወግዟል። ብፁዕ አቡነ ዲዮስቆሮስ ገድሉ የድሮ አልተወገዘም። አንድ ግለሰብ ግን የጻፈው ገድሉን ያወገዝ ነው። እሳቸውስ አይ ገድሉን እያጣራ ነው፣ እየተወገዘ አይደለም። 3 አይነት ነገር አቤቱ። እሺ በጣም ይገርመው ከደቂቃ 16 ከ12 ላይ ሌላ የተናገረችው በቤተ ክርስቲያን ገድል ማረም ጀመረች አልጀመረችም አይደለም ጉዳዩ፣ ያገኘችውን ዛፉንም ቅጠሉንም ቅዱስ ብላ ትቀበላለች አሉ። ያገኘችውን ዛፉንም ቅጠሉንም ቅዱስ ብላ ነው የምትቀበለው። እኛም እኮ ይህንን ነው ብለን ያልነው። እንደ ቆራሌው መሰብሰብ ይቅርባችሁ ነው ያን ያለን።
ራሊው እንደሚሉት ማለት ነው። ይቅር ራሳቸው ደቂቃ 16 ላይ ከ12 ጀምሮ እሱን ነገር ማሰማት አለብኝ። ዛፉንም ቅጠሉንም ቅዱስ ብላ ትቀበላለች። እንዴ የትኛው ሐዋርያ ነው የትኛው ሐዋርያ ነው ዛፉንም ቅጠሉንም ምንድነው ቅዱስ ብሎ የሚቀበለው? አንድ ሰው ወይት ደቂቃ 16 Do you live in Auckland and you're over 45 with hearing loss? Then watch this. እኔ የምፈልገው ቤተክርስቲያኒቱን ነው እንጂ ይወጣ ወረዱ የወሬ ሸቀጡን አይደለም። ስለዚህ አሁን እኔ የምፈልገው ቤተክርስቲያናችን የገል ማውገዝ ጀመረች የሚለው ነገር አልጀመረችም። ቋንዴ ወገኖች ቋንዴ ኤርሚ እስከዛ ድረስ ልበል። መጣህ ግን ነግሬያቸዋለሁ። ማንም በቀድሞ አባቶቻችን የነበረ ወንጌል አይደለም እንኳንስ ቅዱሳን አባቶቻችን የሰሩትን ቀርቶ ዛፉ ቅጠሉ ሁሉ ያገኘውን ነገር ቅዱስ ብላ ቤተክርስቲያን ትቀበላለች። በእግዚአብሔር ስም ነው። ዛፉን ቅጠሉን ቤተክርስቲያን ያገኘችውን ሁሉ ቅዱስ ብላ ትቀበላለች። ይሄ ነው እያልን ያለ ነው። ያልሰማሁትን እዚህ በነጥብ አላስቀምጥም። እሺ ዳጊ ልስጠህ ወይስ ጨርሼ ልስጠህ? ጨርስ ኤርሚዬ፣ ስልክ የመጣ መስሎኝ ነው። ጨርስ። እሺ ችግር የለም። እሺ ዛፉንም ቅጠሉንም ቅዱስ ብላ ትቀበላለች ቤተክርስቲያኒቱ። እኛ ያለው ይሄን ነው። እንደ ቆራሉ ያገኛችሁትን አትሰብስቡ ነው። ይነበብ ይጣራ። እቺ ቤተክርስቲያን ትልቅ ቤተክርስቲያን ናት። ውስጧ የተቀመጡ ልጆቿ ግን መፍረሷን እንጂ መጥፋቷን እንጂ መዋረዷን እንጂ መክበሯን አይፈልጉም። እንደ ጠላት የሚቆጥሩን እኛ ግን የቤተክርስቲያኒቱን መፍረስ መውደቅ አንፈልገውም። ኦኬ ተጣርታ የክርስቶስ ቤተክርስቲያን ነች። ተጣርታና ነጽታ ተስተካክላ ወደ ወንጌል እውነት እንድትመለስ ነው። እግዚአብሔር ደግሞ ለማድረግ ሊቀ ሊቃውንት አያስነሳም። በእረኞች በኩል ነው እግዚአብሔር የሰራው። ኦኬ በእረኞች የእስራኤልን ሕዝብ እግዚአብሔር ወደሱ ለመመለስ እነ ኤርሚያስን ሕፃናትን ነቢያትን ያስነሳው፣ እነ ሳሙኤልን ያስነሳው። ብራዘር ኦኬ ሊቀ ሊቃውንት ተብሎ 30 ክንድ ሻሽ ጭንቅላት ላይ ጠምጥሞ መዞር አይደለም። ቤተክርስቲያኒቱን ታደጓት። የጌታ ቤተክርስቲያን ነች፣ ግን መንገድ የሳተች ቤተክርስቲያን ናት። ወንጌልን ትታ የሀገር ፍጡራንን ሰብስባ የእነሱን ገድል ነው የምትናገረው። የሞተላትን የአምላኳን የመድኃኒታችን የኢየሱስ ክርስቶስን ማዳን አይደለም ለትውልድ እየተናገረች ያለችው። መጽሐፍቶቿ በሙሉ ቢያወሩ ስለ ሰው ታሪክ ነው የሚያወሩት። እሺ በደቂቃ 16 ከ30 ሰከንድ እስከ 50 ሰከንድ ባለው ላይ ተመሳስሎ የበቀለ እንጂ ገድል አይባልም ብለዋል። ተመሳስሎ የበቀለ ነው ብለው ተናግረዋል። ገድል አይባለውም። ኦኬ ከደቂቃ 17 እስከ ደቂቃ 18 ከ34 ሰከንድ ባለው ላይ 1 ዓመት ሙሉ ጉባኤው አንብቦታል ብለዋል። እንዴ ከተነበበ ታትሟላ። እርሶ ስለተነበበ አይደል እንዴ ደብረ ሊባኖስ ላይ ያነበቡት? ከደቂቃ 18 ከ30 ከደቂቃ 17 እስከ 18 34 ሰከንድ ጉባኤው በሙሉ 1 ዓመት ሙሉ ጉባኤው አንብቦታል ይላሉ መጽሐፉን። በሰሜኑ የሀገራችን ክፍል ተሰራይቷል። የገድሉ ጸሐፊ ሰውየው ስሙ አልተጠቀሰም። በስንት ዓመተ ምህረት እንደታተም አልጠቀሰም። ለምን? ከጠቀሱ ህዝብ ሊነቃ ነው። ማጨናበሪያ ማደናገሪያ ጭራቸውን ይዘው መጥተው እንዲህ እያሉ እየወዘወዙ ጨረሱት ማለት ነው። ኦኬ በደቂቃ 18 ከ30 ሰከንድ እስከ 59ኛው ሰከንድ ላይ መጽሐፉ ተበትኗል አሉ። ድጋሚ ከደቂቃ 22 እስከ 50ኛው ሰከንድ በሚዲያ
የታለ መጽሐፉ እየተባለ ነው አሉ። እኛ የጠየቅነውን ጥያቄ ማለት ባይዘው ይሰሙናል። እዚህ በደንብ ነው የሚሰሙት። ከጠቅላይ ቤተ ክህነት በደንብ ነው የሚሰሙት። አባቶች፣ ሊቃውንት፣ ጉባኤ ውስጥ ያሉ ካህናት በደንብ ነው የሚሰሙት። እዚህ ውስጥ አላችሁ። የታለ መጽሐፉ? ልክ ነው። መጽሐፉ ልታሳዩ ይገባል። አይገባም እንዴ? መርጌታውን የደብረ ሊባኖስን መነኩሴ ወይ መርጌታ የቅኔ መምህሩን መርጌታውን ስጠሩት ያን መጽሐፍ በእጃቸው ይዘው መምጣት ነበረባቸው። ሊያሳዩ ይገባ ነበር። ከዚህ መጽሐፍ ተጠንቀቁ፣ ይኸው በዚህኛው ማተሚያ ቤት በዚህ በሚባል ግለሰብ ነው ታትሞ የተሰራጨው ብላችሁ ልታሳዩ ይገባ ነበር። አይደለም? እኩዩን ከሰናይ ለይታችሁ ልታሳዩ ይገባ ነበር። ይሄኛው መጽሐፍ ነው ይሄኛው ግን አይደለም ልትሉን ይገባ ነበር። አሁን ይሄኛውን የተወገዘው ወይስ ሌላኛ የማናውቀው መጽሐፍ አለ? እናንተ የነገራችሁን ለምን ለህዝቡ አላሳያችሁትም? ይሄኛው መጽሐፍ ካልተወገዘ ለምንድነው በቴሌቪዥን መስኮታችሁ ላይ ይሄን መጽሐፍ ያስቀመጣችሁት? እንደተወገዘ አድርጋችሁ በቀስት ምልክት አድርጋችሁ ያስቀመጣችሁት አለየም። ኦርቶዶክስ ሰው ብዙ ሰው አላት፣ ግን ሁሉም የሆዱን ነው እንዴ? ማለ ቤተክርስቲያኒቱ ገዶት ማገዶት። ኦኬ ተበትኗል አሉ። ከዛ በየመጽሐፉ የታለ መጽሐፉ እየተባለ በየሚዲያው የታለ መጽሐፉ እያሉ ለራሳቸው ጥቅም እያዋሉት ነው ምናምን። ምንም ለእኛ ጥቅም ያዋል ነው የለም። ህዝቡን አታምታቱት። ይህንን የዋ ህዝብ ግራ አታጋቡት። የገድለ ዮሐንስ መጥምቅ ኖረ አልኖረ ምንም የሚፈይድለት ነገር የለም። ነቢዩ አገልግሎ ጌታን አጥምቆ በስጋው ወራት እሱ ጽድቅን አገልግሎ ተሰውቷል። በቃ አለቅ። በእግዚአብሔር ገነት አለ፣ ይረፍበት፣ ተዉት። በስሙ ሸቅሎ ለመብላት ካልሆነ በስተቀር ምንም የሚፈይደው ገድለ ዮሐንስም ይሁን ሌሎቹ ገድላት ድርሳናት ለኢትዮጵያ ኦርቶዶክስ ታሪክሲያን ህዝብ ምንም የሚፈይዱለት ነገር የለም። ወደ መጽሐፍ ቅዱስ እውነት ተመለሱ። ሐዋርያው ትምህርት ነው። ኦኬ ከደቂቃ 24 እስከ 24ኛው ሰከንድ ላይ 669 ገጽ ያለው ግለሰብ ሊያሳትመው አይችልም ብለዋል። ታዲያ ማን ያሳተመው? አንዴ በግለሰብ ሊታተመው ትላላችሁ። እኚህ ደግሞ ምን አሉ? ግለሰብ ሊያሳትመው አይችልም። ይህንን 669 ገጽ ያለውን ግለሰብ ሊያሳትመው አይችልም ብለዋል። ቃል በቃል የሰማሁትን የጻፍኩትን የምናገረው ተናገር እውነቱን። ከደቂቃ 29 እስከ 30 ባለው ላይ በአንድ ደቂቃ ውስጥ አዳምና ሔዋን ሲፈጠሩ አብረው የተፈጠሩ አሉ ይላል። የቅድም ስማቸውን የጠቀስናቸው ከልቤና አውሴን ነው ምናምን ነገር ብለው አሉ። ይህን ተናግረዋል። ከደቂቃ 30 ሰከንድ እስከ 31 ባለው ላይ ገድል ማለት የስራ ትርጓሜ ነው፣ የወንጌል ትርጓሜ ነው ብለው ደግሞ ተናግረዋል ማለት ነው። ኦኬ እሱም በሌላ ጊዜ እንመጣበታለን የወንጌል ትርጓሜ ከሆነ። ከደቂቃ 31 እስከ 34 ከ30 ሌላ ገድል ሌሎችንም እያስገቡብን ላሉ ብለው ደግሞ ተናገሩ። ሌላ ገድልም እና ሌሎችንም እያስገቡብን ላሉ ብለው መልእክት ደግሞ ተናግረዋል። እናንተ እንዴት ነው እንትን ምንድነው የኢትዮጵያ ብሔራዊ ቡድን ሁሉ ቀን ሰብ የሚያበዛው አላት። እግር ኳስ ተጫዋች ባላጣንበት ጅቡቲ እኮ መታ 9 አስገብታብን ትሄዳለች። ሶማሌ ሁሉ ጭምር ማለት ነው። ሳሩ፣ አየሩ፣ አፈሩ ይላሉ እነሱ። በቃ አዎ ተጫዋች ባላጣንበት ብራዘር፣ ስንት አይናማ ተጫዋች እያሉ ሱዳን ታስገባብህና ዳቦ ተወረውርብናለች እኛ ላይ ጎረቤቶቻችን እና ይመጣና አጥቂው ነው ይላል። ከኋላ በኩል የተሰለፈ የሆነ እግረ ወልጋዳ እንዴት ይህን ሰው እያስገባዋል ብሎ በቃ እዚህ ድብድብ። እኔ የምልህ በአዲስ አበባ ስቴዲየም ቡናና ጊዮርጊስ እያለ ሲጨፋጨፍ የሚውለው ኢትዮጵያዊ ለዚህ ቀን እንኳን ጅቡቲ መታ 9 ስታስገባብን ምን እናደርጋለን እኛ? በቃ ቀረርቶ ብቻ ዘር ሊዘሩ ሄዱ ነው የሚመስሉ። አየሩ፣ ሳሩ፣ አፈሩ ሲሉ ለዘር እንዴት ያለ ነገር ለእርሻ ነው እንዴት? እኔ እኮ አንድ ፊቱኑ እና ኃይሌን ብናይ ይሻላል ሩጫ ላይ ማለት ነው። ነፍሳችን ውጭ ግቢ ሆኖ ቴሌቪዥኑ ጋር ሄደን ቀነኒሳ አንበሳ እያለን እሱ ማየቱ ይሻለናል። በቃ አያስበሉንም። ከተበላንም ዛ ብንበላ ይሻላል። እግር ኳስ ላይ ማለት ነው። እንትን የሜትሮሎጂ ዘጋቢ የሆኑ ላል ተጫዋቾቹ በሙሉ ይኸው ሙቀቱ ከባድ ነበር ይላል። እርጥበታማ አዘል አየር በዚህ በህንድ ውቅያኖስ በኩል እየነፈሰ መጥቶ በዚህ በሶማሌ በኩል አንተ ሰውዬ እግር ዝናቡ ይላል ከስሬ ነው እንጂ እውነት የረሳሁት ነገር ለካ ዝናቡ ጌታን እቺን ሪዝን ይሰጣሉ። ኳስ ተጫወቱልን
ኳስ ተጫወትን። እዚህ እኮ ሲቀጣቀጥ እኮ የሚውለው እኮ ነው ቡናና ጊዮርጊስ እያለ የአዲስ አበባን የከተሜን የአዲስ አበባ የመዲናችንን ህዝብ አላስወጣ አላስገባ ብሎ ያለው ሁሉ እዛ ሲሄድልህ አየሩ መልክዓ ምድሩ እንትን አባጣ ጎባ እርባጣ ፍርጓጉጡ ምናምን ነገር ይላል። ዳር ያዝ ምክንያታም ትውልድ። አሁን ደግሞ እዚህ ይመጣልና ገድል ላይ ይሄ ሁሉ ማን ያስገባብ ብለው ሲል ይሄው የምታስገቡብን ብሎ አሉ። እናንተ አንድ ቀን ማታስገቡም እንዴ? የምዕራብ በር ለምን ሰራሽ? ኦርቶዶክስ ካቶሊክ አስገብታብኝ ድርሳነ ሚካኤል ማን ጻፈው? ያው የፕሮቴስታንቱ እጁ እንደምታውቁት ረጅም ነው አጭር ነው ይላል። ማን ነው መታሪያ ያደረገ? አንተ ቁጭ ብለህ አጠብቅም እንደ ቤትህን ያውም ሳያስገቡ አስገቡብን። ሁሉ ቀን አስገቡብን። ሁሉ ቀን ዝጋ በር አስገቡብን። እንትናም አስገቡብን፣ እንትናም አስገባብን፣ እንትናም አስገባችብን። እንዴት ይሻላችኋል ወንድሞች እናቶች? እኔ ዳጊ ዝም ብለው በቃ ብተው ይሻላል። የቪዲዮ ማየቱም መጽሐፉንም ማንብብ ከደቂቃ 32 እስከ 34 ከ30 ሰከንድ ባለው ላይ ሌላ ገድላት የሌሎቹንም እያስገቡብን ላሉ መልእክት ብለው ደግሞ አሉ። እርሶ መቼ ነው የሚያስገቡት? የኔታ ታቦታቱ እያሉ ከምታስገቡ ለምን ሌሎች ላይ አታስገቡ? ዳጊ ያው ይሄንን ሁሉ ያው በለኸኝ ቁጭ ብዬ ቅድም እየሳኩም ለብቻዬም ጠረጴዛ እየደበደብኩ በንዴት ሰማኋቸው። እንዴት ቅዱስ ሲኖዶስ የሰጠው መግለጫ ከሊቃውንት ጉባኤ ጋር ሊቃውንት ጉባኤው ከመርጌታው ጋር እንዴት እርስ በርስ ሶስት እንዴት የሚጣረስ መግለጫ ይሰጣል በአንድ መጽሐፍ ላይ? እና ዓለም ይፍረድ። ወደ ወንጌል እውነት ፊታችሁን አዙሩ። ይሄ ነው ምንተው። መቀጠል ትችላለህ ዳጊ። ማን ጠበቃው ነው? ለምን ኧረ ምንድን ነው ይሄ ልጅ? ቢኒያው ቀጥል። ምን? እሺ ኦርቶዶክሳዊ ካለ ኤርሚ ግን ምንድን ነው አንድ ምንደበቅባትን ዝም ብለህ አጋለጥክን። ምክንያታም ትውልድ ወይንም ምክንያታዊ ትውልድ። ዛሬማ ባላ ይሻል ነበረ በእውነት ገድሉ ማለት ቪዲዮን ባላ ይሻለው ነበረ። አይ ነው ቪዲዮን ባላይ እንዴ በቃ በጣም እኮ ነው የገረመኝ። ይህንን ያህል ለማምለጥ ምን አለበት? በቃ ተሳስተናል እኮ ማን ገደለ? አይ ተሳስተናል፣ በቃ ስተት ተገኝተዋል፣ ይቅርታ አድርጉልን ወገኖቼ። ያው ከዘመናችንም ርዝመት የተነሳ ብዙ ነገር ሊገባብን ይችላልና በቃ እናርመዋለን። ማን ገደለ? ሶስት አይነት መግለጫ። እና ቀጥሉ ወንድምነት። እኔ እዚህ ጋር ላቁ። ቴንክ ዩ። እሺ ጸጋ ይብዛል። ኦርቶዶክሳዊ ነው የምንፈልገው አሁን እውነትን ፍለጋ። እሺ ኦርቶዶክሳዊ ነው የምንፈልገው። አሁን ያስወጣነ ልጅ ደግመህ እንዳትልክ፣ አትላክ፣ መላክ ነው ምናምን አትላክ። ሬዲ ስትሆን ትገባለህ ለመወያየት። እሺ እውነትን ፍለጋ አንድ ወገኖች ታብታብ ትንሽ እናድርገው። 1 ሚሊዮን እናስገባው እስኪ በዚሁ አጋጣሚ። አንዴ ታብታቡን 1 ሚሊዮን እናስገባው። እውነትን ፍለጋ አለ ወይስ እንዴት ነው? ቢኒያ ወይ ገፋ ቢል ከዚህ በኋላ ብንቆይ 1 ሰዓት ያህል ማን 45 ደቂቃ ያህል እንደዛ ከሆነ ዳኒ ለምን ከሆነ ዳኒ ያለ ወንድምነት
አቤት ወንድምነት አለው። መክፈት ትችላለህ? መክፈት ትችላለህ? አዎ እችላለሁ። ቤት አንተ ጋር ክፈት፣ እንምጣ ወደዛ። ያ ቴንክ ዩ። ውጣና ክፈት በቃ። ቢኒያው ወንድምነት እና ቤኪ እንኳን ደህና መጣችሁ። እሺ ከመዝጋታችን በፊት ያ ግን ተረት እኔ ልጅ ሆኜ የተነገረኝ ነው አስታውሳለሁ እኮ አይደል? አልተሳሳትኩም። በቅሎ ሰማይን ረግጣን የራቀው የሚል የምር አለ እንደሱ አይነት ጌታ በኢየሱስ ስም። እሺ